አሁን አንቺ ለምሳሌ በሞድሽ ወድሻለሁ አሁን ለምሳሌ እኔ አሁን አንቺ በሞድሽ ወድሻለሁ አሁን እዚህ ቲክቶክ ላይ በመታደርጊው በመተናገሪው ነገር የራስሽ ነገር አለ ትናገሪያለሽ ግን ለምን ይሄን ተናገርሽ ብዬ አልጠላሽም እኔ ለምን ሞድሽ ነገር አለ አንቺ መብትሽ ነው የምትናገሪው ነገር አለ ሰተቴን ታውቂያለሽ አይደል አዎ ስተትሽን አውቃለሁ እስከ ስተትሽ እንትን እንልሻለሁ ይሄ ስተት ነው ማለት ለምን እንትን አልሽ በቃ ባንዲራውን ካረገች እኮ አልኩሽ እኮ ባንዲራውን ካረገች የነሱ ባንዲራውን በዚህ ሰዓት ሲጀመር በዚህ ሰዓት ባንዲራውን ማድረግ አለባትም አልኩሽ እኮ ኦኬ ስተት ከሆነ ግን አላየሁትም ገና ባላየሽው ነገር ለምን ትከራከረኛለሽ ልቤን አደረኩ አሁን እንምልሽ ባላየሁት እኔ ጓደኛዬ ነሽ ብዬ ነው እንጂ መከራከርሽ እመኝ እኮ ያልኩሽ አይደለም እኮ አየን ያልኩትና ምንድነው ይሄ ነገር ፌር ነው ወይ ለምን በዚህ ሰዓት ለምን እነዚህ ልጆች ማለት ነው እነ ጃርዲን እነ ምናምን ማለት ነው ኢትዮጵያ ላይ እንትን አላቸው ኦፊስ አላቸው እየጠየቁ ነው ገባሽ በዚህ ሰበብ እንደዚህ ደጋፊ ካበዛችሁ ይሄን ያህል ፊርማ ካመጣችሁ ይፈቀድላችኋል ተብሎ የሚጠብቁ ናቸው ለነጃርዲ ለሚባሉት ማን ነው ስልጣን የሚሰጣቸው ሲጀመር መንግስት አይደል እንደ ባለስልጣን እኮ ቢሮ እኮ አላቸው ግን ፊርማ ያስጣላቸው ማለት ነው ቢሮ አላቸው ስለዚህ የኢትዮጵያ መንግስት ፈቅዶላቸዋል ማለት ነው ለእንደነዚህ አልፈቀደም ለመፍቀድ ገብቶሻል ነፃነታቸውን ለማወጅ ማለት ነው ለማወጅ ምን ያስፈልጋል ተብሏል መሰለሽ ፊርማ ስልሽ እንትን የህዝብ ብዛት የላቸው ቁጥር የላቸውም እና ቁጥሩን ካበዙት ይጸድቅላቸዋል ተብሎ ጥያቄ ላይ ነው ደብዳቤ አስገብተዋል 2 ዓመት ሆናቸው ደብዳቤ ካስገቡት እሺ እና አሁን እነሱ የሚፈልጉት ሚዲያ ላይ እንደዚህ አብዝተው እኔ ደግሞ በግልጽ ውጡና ጠይቁ ነው እያልኩ ያለሁት ገባሽ ዲዲ ላላ ምናምን በግልጽ ወጥቷል አይደለ ሌሎቹም በግልጽ ወጥቷል ሮቤልም በግልጽ ወጥቷል አይደለ እንደዚህ ግን ሴታ ግሩፕ የሚባል አለ ኢትዮጵያ ውስጥ ቢሮ ፈልጉ እኔ ከዋሽቶ ማለት ነው ሴት ግሩፕ አላማው ምንድነው ለምንድነው የጠየቀው በሉ ፍላጋችን ይፈቀድ ሁሉ ብለዋል እኮ ምን ሆነሽ ነው ቢሮ ላይ ለለጠፍ መንግስት ፈርሞ አልሰጣቸው ለምን ይሄን ያህል የህዝብ ቁጥር ፊርማ ሰብስባችሁ አምጡና እፈቅዳለሁ ብሏል ስለዚህ መንግስት ፊት እየሰጣቸው ነው ማለት ነው ኢትዮጵያ ውስጥ እኮ በሽኮ ነው ዘንድሮ ግን ችግሩ ተደብቀው የህዝብ ቁጥር ለማብዛት ማለት ነው ልጆችሽን እንትን ይላሉ የሚደረገውን ማለት ነው በቀደም ያወራውትን አይነት ገባሽ አሉ እኮ ከነሱ ጋር ሚዲያ ላይ እኮ የምናውቃቸው ከነሱ ጋር ግሩፕ የሆኑ እኮ አሉ እኮ እንዴ ምን ሆነሽ ነው በቃ ልጆች አሁን ህፃን ከሆኑ መበከል ሳይሆን በግልጽ የፈለገውን በጣም ከባድ ነው ኢትዮጵያ ውስጥ ህዝብ መውጣት አለበት ህዝብ ናይት ክለብ ሁሉ አላቸው የሚገርምሽ ናይት ክለብ ሁሉ አላቸው ምን ሆነሽ ነው እኔ አውቃለሁ ናይት ክለብ 2-3 ናይት ክለብ አንድ ጓደኛ አለኝም ባለሀብት 3 ናይት ክለብ አለው የሚገርምሽ እኔ ይሄንን አልቃወምም እየሩስ የኔ ባህሪ አታውቂም እኔ አልቃወማቸውም ሁሉም ያውቁኛል እንደውም ጌነሽ ነው የሚሉኝ እኔ እውነቱን ልንገርሽ ሌዝቢያንሽ ነው በምንም መቃወም ምናምን አንችልም ሲጀምር እኔ አልቃወምም ምን እንደሆነ ታውቂያለሽ ግን በሴራ በጂጂ በሊያ በምናምን አሳቦ አይደለም እነሱ ፊርማ የሚሰበስቡት ሰውን አሳስቶ አይደለም በኋላ ላይ ይሄ ህዝብ ያለቅሳል ገብቶሻል ከተፈቀደ በኋላ ረፈደ በትክክል ነኝ ብለሽ ተጋፍጠሽ እንደነ ላላ እንደ ዲዲ እንደ ሮቤል በቃ አለቀ ብዙ እኮ አሉ እኮ ነን ብሎ እንትን የሚሉት ስላልተፈቀደላቸው ህክምናም እንዲፈቀድላቸው ሁሉ ነገር እኮ ነው ገብቶሻል አልገባሽም ህክምና ሴት የለንም አሉ ሁሉ ነገር በቃ የህክምናም ቦታ የራሳቸውን ሊከፍቱ ቢሮ ያለችው ሴት እኮ ናት ይሄን ሁሉ የምትበጠብጠው ስለዚህ ነገር መንግስት እርምጃ ካልወሰደ ህዝብ ምንም ማድረግ አይችልም አይወስድም እየከፈሉ ነው ለመንግስት ራሱ ብድር ሰጥቷል በውጭ በኩል ይሄን አታውቂም ግን የህዝብ የነሱ ቁጥር ይሄን ያህል ብዛት ፊርማ ይሄ በኢንተርኔት ነው ምናምን ፊርማ አሰባስቡ ተብሎ ሴት ግሩፕ የሚባል አለ ኢትዮጵያ ውስጥ ከሌለ እኔ ልቀጣ ምን ሆነሽ ነው ይሄ ፌሚኒስት የምትለው ልጅቷ ፌሚኒስት አውቆ ነው ፌሚኒስት ሴት ግሩፕ የሚል ቢሮ አለ ሴት ግሩፕ ማለት ነው
ወንዱም እንደ ሴት ነው እዛ ውስጥ ከነገሩኝ አንጻር ማለት ነው። ለዚህ እኔ ሴታ ሴት ነኝ ካለ ወንዱ እንደ ሴት እንዲህ ይላል አለ ዩራ። በቃ ኢትዮጵያ ያላችሁ ተናገሩ። እኔ አሁን በስነ ስርዓት ቤተሰቦች ስላሉኝ ማለት ያዩትን የነገሩኝ። ሴታ ሴት ግሩፕ ብሎ አንዱ ተመዝግቧል እዛ ነው የሚሰራው ሲሉኝ ምንድነው ሴታ ሴት እላቸዋለሁ። አንቺ ልጁ ሴት ሆኗል በቃ። ስለዚህ ሰው በገንዘብ ኃይል እየገዙ ነው ማለት ነው። እና ታዲያ ፓወር እኮ አላቸው እኮ ይረዳሉ። ከውጭ ሀገር ለምን ሆስፒታል ለመክፈት ሕክምና ሴፍቲ የለንም አሉ። ብዙ ነገር ነው የጠየቁት። ምን ሆነሽ ነው? እነ ጃርዲ ምናምን ታዲያ ቪዲዮ እንትን ምናምን ያወጣንባቸው ወደ መሰለሽ እንዴ? ሲጀመር ታውቂኛለሽ። አሁን እንደዚህ አይነት ነገር ውስጥ አሁን ነው እንጂ ጠለቅ ብዬ የማውቀው ነገር እንደሌለ ታውቂያለሽ። እንደዚህ አይነት ነገር ገቢም አትደግፊም። አንቺ ስነስርዓት ያለሽ ሰው ነሽ። ቤታን መውደድ ትቻለሽ። እኔም እኮ ቤታን ወዳታለሁ፣ ግን አሁን ላይ ያረገችው ለምን እንደዚህ ማድረግ አልነበረባትም። ለነገሩ ልክ ነሽ። ለምን ሊያን ይጠቀሙባታል? የራሳቸውን ስህተት ለመሸፈንና ሊያ የምታውቀው ነገር ስላለ ነው። ምናልባት ታውቂያለሽ ማለት ነው። በዚህ በጃኒ ይኸውልሽ፣ በጃኒ ምናምን ሳይሆን አውቀውን ይሄ እንትኗን ዩቲዩባን እናዘጋለን ያሉት እንደዚህማ ፓወር ካላቸው ኢትዮጵያ ውስጥ እሷ የምታውቅባቸው ነገር ስላለ በዛ ተንተርሰው ሊሆን ይችላል ለማዘጋት የፈለጉት። ይኸውልሽ በሱም ምክንያት ነው። አንደኛ ደግሞ በደንብ ታውቃለች፣ ስለነሱ ሴራ ታውቃለች። ይሄን ልንገር፣ እኔም እንኳን አውቄያለሁ። እንኳን እሷ ንግስቲቷ የነሱ ግሩፕ ናት። ገባሽ? የነሱ ግሩፕ ዋንትያም አዎ ጌታ ይሄ በዚህ እኔ ልጠየቅበት ምንም ችግር የለው። ዋንትያም ማለት ነው አሁን እንትን ሚስት አግኝታለች። አብራት እንትን የምትል አንድ ልጅ አለች እና እሷ የነዚህ ግሩፕ ናት። ገባሽ? እና ዋንትያን ያው አለማምዳታለች መሰለኝ። ዋንትያም ያው ናት። ከዚህ በኋላ ዋንትያ ከወንድ ጋር አታያትም። ኧረ እባክሽ ይሄ አቅም እግዚአብሔር አለቅ ሀቅ ከተወራ ይሄ ነው። አንቺ ግን በገሩሽ በቃ ሁሉም ምንም ነገር በቃ ይልኩልሻል። ታውቂያለሽ ማለት ነው እንዴ? ባለፈው አላየሽም እንዴ? ያወራኑን ረሳሽ እንዴ? በስልክ እኮ ስልክ የራሱ እና ታዲያ 3-4 ስልክ ይዤ የምዞሩ ምን መሰለሽ ኢንፎርሜሽን ይነግሩኛል እያንዳንዱን ማለት ነው። ምን ትከፍያለሻ? ፎጭ አረጋለሁ እኮ ወሬ ነው እከፍላለሁ እኮ እኔ። ግን በቃ ታውቂያለሽ ህዝቡ ያየውን ገንዘብ ከሰጠሽው አምጥቶ ይሰጣል። ምን አልሽኝ? አንዴ ቆይ። ዋንትያ ወደ ውጭ ለመሄድ ብላ ነው ቢሆንስ? ይሄ ሚዲያውን ያጠፋት እቺ ልጅ ዋንትያ የምትባለዋ ልጅ ተበላሽታ የሆነ ነገር ቢደርስባት ይሄ ሕፃን እያሉ የደገፏት ናቸው ተጠያቂ። እቺ ልጅ አልጋ ላይ ብትወርቅ የሆነ ነገር ብትሆን ማለት ነው እነዚህ እነ ልዕልቲ ምናምን ያኔ ዋጋ ይከፍላሉ። ጠብቁ እንዴ ለውጭ ለመሄድ እንዴ እሷ አሁን እንደ ሞዴል ምናምን ወደ ውጭ ለመሄድ ነው። ወዴት ሀገር ነው የምትሄደው? ዱባይ ምናምን አብራት ሄደቿ ልጅ ናት አሉ እንግዲህ እንደሰማሁት። እሷን ደግሞ አውጣታለሁ ከፈለጋችሁ። ዱባይ አብራት ቂጥ የምትልስላት ግን ምን ስታረጉ አስገባቿት? ግን ስታሳዝን፣ እኔ ታሳዝነኛለች ማለት ሰው በቃ ታውቂያለሽ፣ ሰው በገንዘብ ገደል ይከት። ይሄን ያህል ስንት ወንጀል ተሰርቷል በገንዘብ። ግን ገንዘብ ካለሽ በሰማይ ቤት መንገድ አለ የሚባለው እየተሰራ ነው። ገንዘብ እያስከፈሉ መንግስት እንደውም እንደዚህ አይነት አሁን ለእናንተ የሚያቀብሉት ሰዎች ናቸው በቃ እንትን የሚያረጉት ገባሽ? እንጂ አሁን ለምሳሌ በቤትሽ ተቀምጠሽ ይሄን ያልከፈይ ይሄን ልክልሻለን የሚሉት እነዛ ሰዎች ናቸው በመሃላቸው ያሉት። እነዛን ሰዎች ነው ማወቅ ያልቻሉት ማለት ነው። አብሮም ሊሰሩ ይችላሉ። አብሮ የሚሰሩም አብሮ እዛ ውስጥ ያሉትም ሊሆን ይችላሉ የሚልኩልን እኮ። እኔ አሁን በእንደዚህ አይነት ጉዳይ በቅርብ ቀን አሁን እዛ ውስጥ የሚሰራ ነው። ገብቶሻል? ግሩፕ መብቱ ነው፣ ግን እንትን ነው ገብቶሻል? ይለጠለጣል።
ቢዝነስ ይሰራል። እንደው በጣም ያሳዝናል። ግን ሀገሪቷን አበላሽ። የኛ ግሩፕ ናቸው ሜምበር ይባላሉ። የኛ ሜምበር ናት አለኝ። ከዛ ላክልኝ አልኩት። አየሁ በቃ ምንም እንትን የለውም እና ምንም አይመስለኝም። ባይዘዌ ሰው ፈልጎ ቂጥ ውስጥ ለምን ድሮን አይከትም? እኔ እሱ አይመለከተኝም። ግን ችግሩ ምን አለ መሰለሽ፣ የሚያሳዝነው ልጆቻችሁን ጠብቁ ያልኩት ማለት ነው። ወጣት ህፃናቶች አሉ አይደለ? ለምሳሌ 10 ምናምን ወጣቶች እኮ ናቸው። እነዚህም እኮ በጣም ወጣቶች እኮ ናቸው። እኔ ባክሽ እነዚህ እንኳን ያረጁ ናቸው ባክሽ። ዝም በይ 29ና 30 ምናምን ዓመት ህፃን ስለቀጨጨች ነው። ይህ አንቺ ደግሞ አታውቂው። ዝም ብለሽ ባክሽ። ታሪካቸው ቢወጣው ጉር ነው የሚወጣው። ምንድን ነው ጃኒ ህፃን ናት፣ ንግስቲቷ ህፃን ናት። 22 ዓመቷ ነው 21 ዓመቷ ነው የሚለው። ኧረ 22 አይደለም። እኔ ያመጣልሻለሁ። ምንድን ነው የምትይው? አብራት እኮ ጎረቤት የሆነች ለቀምት ላይ እኮ አለች እኮ እንዴ። 32 ዓመቷ ነው እንዴ። ምንድን ነው የምትሉት? ልጅቷ 32 ዓመቷ ነው። ቢያንስ በ2 ዓመት በ3 ዓመት ቢበላለጡ ነው አንድ ላይ ነው የምንማረው ብላኛለች እንዴ። እሺ ይሄንን በስንት ዓመቷ ነው ቀለበት ያደረገችው ንግስቲቷ? ቀለበት አስራለች። እኔንማ ልታስገድሉኝ ቆርጣችሁን የተነሳችሁ ታውቀሽ ነው። ማን ይገልሻል? አንቺማ ይገልሻል። ግን እኔ የሚገርመኝ ምንድን ነው መሰለኝ፣ ይሄ መሰለ ቆንጅዬ ልጅ ይዛ የሚንከባከባት ምን ይዛ እንደው ከንጉሱ ጋር እንደ ሁሉንም ነገር ጥላ ወይዟት ወጣ። ይሄ በስንት ጊዜ ነው? ይሄ በስንት ቀን ነው? እነዚህ እዚህ ጋር ስንት ዓመቷ ነው? ስንት ዓመት ይሆናል እኮ እዚህ ጋር ስንት ዓመቷ ነው እኮ እዚህ ጋር ስንት ዓመቷ ነው? ሁሌ ፊቷ አንድ አይነት ነው። እዚህ ጋር ስንት ዓመቷ ነው? እንግዲህ 16 ምናምን 17 እኮ። በስንት ዓመት ምህረት ነው ይሄ የተደረገው? ወለጋ ውስጥ ይሄ ቦይፍሬንዷ ነው። በቀደም አስቀጠቀጠችው ወለጋ ውስጥ። እሷ በ12 ዓመት ነው የመጣሁት ወደ አዲስ አበባ አላለችም እንዴ? እና ታዲያ 12 ተቀንሶ ከሆነስ አንቺ ደግሞ ጅል በ12 ዓመቷ ነው ታዲያ በዚህ ሰዓት። ይሄ እንግዲህ ወለጋ ውስጥ ነው፣ አዲስ አበባ ውስጥ አይደለም። ገባሽ? እንትን አብሮ እንትን ሲሉ ሆቴሉ ምኑም ማውጣት ይቻላል። ገብቶሻል? ለዚህ በዚህ ሰዓት ነው ከዛ ከወጣች ማለት ነው። ከልጁ ጋር ስንት ጊዜ ቆየች? በቀደም እኮ አሳስረው ማለት ነው። ይሄ ልጅ እግሩን ስብርብር አድርገው። አዎ ለምን እግሩን ስብርብር? እህትዮ አልቅሳ ነው እኔ ጋ የደወለችው። ከዛ ስላት ማለት ነው ሌላ ስትለኝ ምን አገባኝ አልኳት። አለቀ። ምን አገባኝ? እርስ በርሳቸው ይከሻከሹ። ቅጥቅጥ መሄድ አይችል ምን አይችል። ፎቶ አወጣክ ቪዲዮ አወጣክ ተብሎ አብሮ ነው። እሱ እኮ ደግሞ አይደለም እኮ ያወጣው። ልጅቷ ስትነግረኝ እህትዮ አረብ ሀገር ናትና ማለት ነው። እህትዮ እኮ ናት ያወጣችው። እሱ እኮ አይደለም እኮ። ሲያሳዝን ለዚህ እንኳን ድምፅ መሆን ያቃታቸው ሰዎች ናቸው። ገባሽ? አሁን ልጁ እንኳን እስቲ እንትን እንርዳው እስቲ ልጁን እንትን። እህትዮ ስታለቅስ ነበረ ሚዲያ ላይ። እኔ ግቢ ብዬ ማስለቀስ እችላለሁ፣ ግን ግፍ ነው። ምንም ነገር ላላረግላት ለምን አስገባታል? በስልኬን የደወለችልኝ ገባሽ? ደውልኝ ብዬ አይደለም እዚህ ጋር ስልኬን ስበትን አየች። ከዛ በኋላ እንደዚህ እኔ እንደውም የመሰለኝ ሌላ ሰው ነው። እስቲ ላክልኝ ስላት ስትልክልኝ ሌላም ፎቶ አለ ለቀምት ላይ ምናምን የሆነ እንትን ምንድነው ስሙ ማርያም መዝናኛ ምናምን የሚባል አለ እዛ ውስጥ ምናምን አለ። አሁን ይሄ ለእኔ ምንም እንትን አይልም ብዬ አያገባኝም። ግን ከሌ ታስሯል ብዬ ዝም ብዬ ተናገርኩኝ። ተከራከሩለት። ኦሮሞ ቢሆን እንደዛ አታረግማ። አየሽ አታረግም። አሁን ልጁ ባላወጣው ምን ባለው መቀጥቀጥ ነበረበት አልነበረበትም? እኔ መፈራላት አሁን ማን እንደሆነ ታውቂያለሽ? እቺ ኪዱ ናት። ኪዱ የምትባለው ሳትመጣ ወደ ሀገሯ ሳትመለስ እዛው እንዳያስቀሯት ብቻ። ማንም ያስቀራት? እዛው እነሱ ናቸው እንግዲህ እርስ በርሳቸው የማይተማመኑ ከሆነ እኔ ለሷ ፈራላታለሁ እግዚአብሔርን። አሁን ኪዱን አላወቅሻትም? በጣም ከባድ ሰው ናት ኪዱ፣ በጣም ከባድ ናት። እሱ እንደነሱ አይደለችም። እኔ እሱን አላውቅም፣ ግን ኪዱ ሃርድ ናት። ከሌ ነው ብዬ አለይልሽም። በቃ ኪዱ ሃርድ ናት፣ በጣም ጠንቃቃ ናት። በዛ ላይ ደግሞ በጣም
በቃ አንቺ እንደዚህ አይተሽ አትነቂም እንዴ? የነቄ ሰው እናንተን አትነቂም እንዴ? ከባድ ነው ግን አሁን የፈለግሽውን ነገር የፈለግሽውን ማስረጃ በገንዘብሽ ታስመጫለሽ ማለት ነው። ከሰጡሽ ታስመጫለሽ ከፈለግሽ ገንዘብም ሳትከፍይ ራሱ ኧረ እባክሽ ይልኩልሻል። አዎን ይልኩልሻል። ምን ችግር አለው? ስልክ ቁጥርሽን እዚህ እንደኔ ቁጭ ካረግሽ ማለት በቴሌግራም ምናምን ይደውሉልሻል። እንደዚህ ችግራቸውን እኮ ነው የሚነግሩሽ። ባይዘዌ ገባሽ? ችግራቸውን ይነግሩሻል። እንዲህ በሚዲያ ምናምን ወጥቶ መናገር የማይፈልጉ አሁን እቺ ልጅ ማለት ነው እቺ ናት እህቱ የደወለችልኝ እንደተወሰደና ምናምን ከዛ በኋላ ለካ ያነሱ ደግሞ እዚህ ላይ ያነሱታል። ገባሽ? ለጥፊያት ጃኒ ግን እንደዚህም ሆነ ስልጣን ታረጋለች ማለት ነው። አስወስዳ ማስገረፍ ምናምን ትችላለች ማለት ነው። እንዴ ስም አትጥሪ። የንግስቲቷ ትችላለች ማለት ነው። የንግስቲቷ ዳቦ አልሰማሽም? የተዘፈነላት የንግስቲቷ ዳቦ አንድ ባለስልጣን ወዷታል መሰለኝ። ሁሉም ወደ እስር ቤት ይገባል የተባለውን ዘፈን ስለዚህ የንግስቲቷ ባለስልጣን አላት ማለት ነው። እያስገባ የሚያስር እያስገባ ደግሞ ምንድነው ባለስልጣን አላት አትበይ። የቀመሰ አለ ነው የቀመሰው። እንግዲህ ያው ቀምሶም ይሄን ይረዳል ማለት እንደዚህ ካረገ እኮ የሌላ ሰው ስትሆኝ ከተባለ ይረዳል። ካለበለዚያ ሚስጥሩ ይወጣበታል። ወይ ጉድ! ምንድን ነው? ብርቅ ነው እንዴ? ብርቅ እኮ አይደለም። ይሄኛውስ? እሺ ቆይ አንዴ ቆይ አንድ ደግሞ ላሳይሽና ማለት ነው። ይሄኛውስ ይሄ ልጅ እንደው ግፋችሁ እንደዚህ ልጅ በህይወቴ ያሳዘነኝ እንትን ዘፋኝ ነው። የሆነ ጥቁር ልጅ ላይ ቆይ ላሳይሽ። የሆነ ጥቁር ልጅ አርጋዋት አንድ ላይ ይቼ ነበር ወይ እንዴት ያሳዘነኝ የእሱንም ኧረ በእናትሽ እኔ ምን እንደሆነ ምን አውቃለሁ። ግን ሲያሳዝን ብታይ ምስኪን እንትን ከሱ ከጆን ዳንኤል ጋር እያለች ማለት ነው እጥብን ያደረጉት ብታይ ጆን ዳንኤል እና እሷ እንደው እንዴት እንዳለቀስኩ ብታይ ታሪኩን ስሰማ ወይ እጥብ ብር አለው ልጁ። ከዛ ያው እንትንስ ማለት እነሱ ያኔ ይፋ አልሆነም ነበረ እንትናቸው ግንኙነታቸው ማለት ነው። ከዛ ይሄ ዋዜ የሚባለው ልጅ ማለት ነው ዋዜ የሚባለው ልጅ ይወዳት ነበረን አይኔ ነበር የሚላት ጊፍተር። ጎበዞች እናንተ እኮ እኔ ብቻ እና ምን ይሄ ጥቁር ነው ልጁ የደና ቤተሰብ። አዎ ኃይለኛ ጊፍተር ነበራሉ። ከዛን አልኩሽ እጥብ ብታይ በቃ ጅል ነው ብታይ እንትን ሲል ማለት ነው እጥብ በቃ ገንዘብ። ከዛ በኋላ ከጆን ዳንኤል ጋር ኮንተል እያለች እኮ ነው አቅም ነበር ጆን ዳንኤል ኖ የሁለቱ ግንኙነት ድብቅ ይፋ አላረጉማ ለህዝብ። ገብቶሻል እንዴ? አብሮ ጆን ዳንኤል አብረን ነው